ከመሬት ተነስቼ ሳሪን የመሳደብ ሱስ ኖሮብኝ ሞራል ኖሮኝ አይደለም። ግን እሷ ራሷ ሄዳ አውርታ ጋይስ ነገ የሚመጣባትን እንዴት አታውቅም? ክብር ያለኝ ሰው ነኝ ካለች ቦታ ያለኝ ሰው ነኝ ካለች አስታራቂ ናት። ለስንት ሰው የተባለ ሴትዮ ሄዳ ሀሜት ያወራችው እኮ በሯን አንኳኩታ እኮ ሄለን ጋር እሷ ናት እኮ ጋይስ። አይ ነው እኮ ግን ጋይስ እኔ ጥፋት የለብኝም። እኔ ለራሴ መቆም አለብኝ። የዋሸችው ነገር ነበረ። እኔ ቪዲዮ ሰርቼ 600,000 የኔ ተበልቻለሁ አላልኩኝም። ለኔ የተባለው ነገር አሁንም አልዋሸውም። ስም መጥራትም ካለብኝ እጠራለሁ። ሌላ ነገር ታስቦልሻል፣ ሌላ ነገር ይሰጥሻል ተብዬ የተነገረኝ አለ። ላይቭ ላይም ሰምታችኋል፣ በስልክም ተነግሮኛል። አለቀ። ከዛ በተረፈ ግን እኔ 600 ያልኩትኝ የውሸት የጨዋታ ነው። እዚህ ላይቭ ላይ እጣ ፈንታ ሳጫውት ነው። ፕሮፋይል ላይ 700,000 ብለው ሲያስቀምጡ 600 የኔ ነው ምናምን ብዬ ቀልጄ ያስገባዋቸው። ላይክ ሳሪ ራስሽ ነሽ ሄደሽ የተናገርሽው። እኔው በቃ እኔ እንጃ አይ ዶንት ኖ እግዚአብሔርን እና እኔ እቺ እንቁርቲን ባለችው ነገር ነውና እንቁርቲ ቴክስቶችሽ በፌክ አካውንት ያስታውቃሉ። ድምጽ ተውትኝ ጋይስ። እኔ እነዚህ እናቴቱም ስሜታዊ ያረጉኝ። ለምን እኔ ምን ያህል ያሳለፍኩትኝን ስለማቅ ሰዎች አሁን እንደዚህ እንትና ተሰድባለይ እንትና ሲሉ ያስቀኛል። አልተሰደባችሁም ገና ግን አልተዋረዳችሁም። እኔ ላይ የሰራችሁት ሴራ ገና ነው። ውልሽም ትናከሻታለሽ። እኔም ቤታ ቅናተኛ ምቀኛ ጓደኛ ያወጣላት ጓደኛ ለጓደኛ ትመች ነገረኛ እያላችሁ ማለት ነው ተሰብስባችሁ ተደራጅታችሁ ስታጠቁኝ ነበር። ገና ነው እናንተ። እኔ ለመድኃኔዓለም ነው ብያልቅሽ መቤቴን የሰጠሁት ተንበርክኬ እናንተን ነገር ያደረጋችሁኝን ማለት ነው። አንዳችሁንም አረሳ ጓደኛም ብትሆኑ ያዳሜ ማለት ነው። ለእናንተ ነው ወጥቼ ስንት ገመናችሁ አንድ አፍ የላችሁ። እስኪ ወንድ አባታችሁ ተናገሩ ወጣችሁ። አንድ ጓደኛ የተባልሽ ወንድ አባትሽ ወጥተሽ ተናገሪ። የደበቅኩልሽን ታሪክ ሁሉ እዚህ ቲክቶክ ላይ ማለት ነው ለአንዴና ለመጨረሻ ጊዜ እንዴት አባቴ አድርጌ እንደምናገርልሽ አሳይሻለሁ ከነመረጃችሁ። ለዛ ነው አንድ ጓደኛ ወጥቶ ሞራል ሳይኖረው እንደዚህ ቤታ ናት ብሎ የማይናገረው። ስንት አባታችሁ ገበናችሁን ያስኩላችሁ። ደግሞ የኔ ገበና ካላችሁ አውጥታችሁ ተናገሩ ለህዝብ። ይኸው እኔ መቤቴን ፊት ለፊት ነው የተናገርኩት። እኔ ስለእናንተ መጥቼ አሚን እኔ ስለራሴ ወይ ምናምን ገበና ካለ አውጡና አዋርዱ። እከካም ጋይ ስሜታዊ ያደረጉኝ ገብርኤልን አስመሳዩላ ተጠቅመው አዳሚ ተጠቅመው ተፍተውኝ ደግሞ ስለኔ ያወራሉ። የትኛውን ነገር ጋይስ አጉድዬባቸው ነው። ገብርኤል አያስቅም። ጥርሳችሁን አታግጡ። አንገቴን አሞኛል ተቀስፌያለሁ። የትኛውን ነገር አጉድዬባችሁ ነው ስትጠቁ ፊት ለፊት ቆሜ ቤታ ምን አገባሽ ራስሽ ካልተነካሽ ለሰው ብለሽ ምን አገባሽ እስከባል ጌም ስትጫወቱ ጊታር ስሞክ ሳይኖራችሁ መጥቼ ጊታር ጋራያችሁን ከመሙላት ከሰራችሁ ካለ መጥፋት ገዝታችሁ ላይ መጥቼ እኔ ስመጣ እኮ ገዝታችሁ ላይ 400 ሰው ባያችሁ 1000 ምናምን ሰው ነው እኮ የሚገባላችሁ። ያወቅኩትኝ አብሬያችሁ አትውጭብን ተኚ እዚሁ ተኚ እያላችሁኝ ጋይስ እኮ መኝታ ያጣው ነው እኮ የሚመስለው። ለምን ለራሳቸው ቪውና ሰው እንዲገባላቸው ምናምን በቃ እዚሁ ተኚ እያሉ ፋራ አድርገውኝ ነው እኮ ደንቆሮ አድርገውኝ ከመውደዴ እንጂ ሳላቅ ቀርቼ አይደለም። ማርያምን ጋይስ ጠንቅቄ የሚሰሩትን ሴራ ቃል እዚሁ ተኚ እያሉ አልጋዬ እስክከዳ ድረስ አልጋዬን ወይኔ አምላክ እስራኤል አልጋዬን እስክከዳ ድረስ እዚሁ ተኚ ጋይስ እዚሁ ተኚ እያሉ ገስት ላይ እያስተኙ ጠዋት ላይ ሰውን እኮ እዛው ተኝቼ እኮ ነው ቤት አሁንም አለሽ ይለኛል ከነሱ ቤት ካለ መውጣት የተነሳ። ዛሬ ግን እናንተ እኔም ባሽሙር ልትናገሩ ትደርሳላችሁ። በስልክ እኮ ደውላችሁ ማለት ነው ጋይስ አንገቴ ቀስፎኛል መዞር አልችልም። በስልክ ደውለው እኮ ጋይስ እመቤቴን ይኸው ከዋሹ እስኪ በልጆቻቸው ምን ይዋሽ ስልክ ደውለው እኮ ቤታ 80 ምናምን ሺህ ፎሎ ነበረኝ እድሜ ላንቺ ካወቅ ክሬዲትሽን አልበላም ባንቺ የተነሳ ሰዎች አወቁኝ ብለው እኮ ያመሰገኑኝ ሰዎች አሉ።